አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ አሚሩ ለሚያዝያ በዛቲ ዕለት አይረፈት ቅድስት ወንጽሕት ታወድላ እመምኔት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 11 በዚች ዕለት የከበረች የነጻች እመምኔት ታወድራ አረፈች። ይህችም ቅድስት ከእስክንድርያ አገር ከታላላቆች ባለጸጎች ወገን ናት። ወላጆቿም ክርስቲያኖች ናቸው። እነርሱም ዋጋው ብዙ በሆነ በወርቅና በብር ያጌጡ ነበሩ። ልብሶችን አሰሩላት። ከእርሷ በቀር ልጅ ስለሌላቸው ሊያጋቧት እነሱ ያስባሉና፣ እርሷ ግን የምንኩስና ልብስ ለብሳ በክብር ባለቤት ክርስቶስ ስም ልትጋደል ትወዳለች። መከራ መስቀሉን ልትሸከም ትወድ ነበር። የዚህን የኃላፊውን ሰርግ አልፈለገችም። ከዚህም በኋላ የወላጆቿን ዕቃ ገንዘብ ወስዳ ለሚሸጥላት ሰጠችው። ለድሆችና ለምስኪኖችም መጸወተች። በቀረውም ከእስክንድሪያ ውጭ በስተ ምዕራብ አብያተ ክርስቲያናትን አነጸች። ወደ እስክንድሪያው ሊቀ ጳጳሳት ወደ አባ አትናቴዎስም ሄዳ ራሷን ተላጭታ ከእርሱ ዘንድ መነኮሰች። ከደናግል ገዳማትም ወደ አንዱ ገብታ በገድልም ተጠምዳ ጽኑ ገድልን ተጋደለች። አምላካዊ ራእይንም ታይ ዘንድ ተገባት። መላእክትን ታያለችና የሰይጣናትን ስራቸውን ለይታ ታውቃለችና ሊሰሩ የታሰቡትንም የምታውቅበትና የምትፈትንበት እውቀት ተሰጣት። ቅዱስ አትናቴዎስም በእርሷ ፈጽሞ ደስ ይለው ነበር። ወደ እርሱም ይጠራታል። እርሱም ሊጎበኛት ወደ እርሷ ይሄዳል። ሐሳቧንም ትገልጥለታለች። እርሱም የጠላት ዲያብሎስን ወጥመዱንና ምታቱን ያስገነዝባታል። በመንበረ ሲመቱ ከእስክንድርያ ባሳደዱትም ጊዜ ብዙዎች ድርሳናትን ጽፎ ላከላት። ይህቺ ቅድስት እጅግ እስከ አረጀች ድረስ ኖረች። በመንፈሳዊ ተጋድሎም የጸናች ናት። እርሷ ከአምስቱ ሊቃነ ጳጳሳት ተምራለችና እሊህም ለእስክንድሮስ፣ አትናቴዎስ፣ ጴጥሮስ፣ ጢሞቴዎስ፣ ቴዎፍሎስ ናቸው። ይህችም ቅድስት በላይዋ ባደረ በመንፈስ ቅዱስ ጸጋ ጥቅም ያላቸውን ብዙ ድርሳናቶችን ደረሰች። እንዲህም ብለው ጠየቋት። ሰው ተርታ ነገር ቢናገር ዝም በል ቢሉት ወይም እንዳይሰሙት ጆሮአቸውን መክደን ይገባልን? እንዲህም ብላ መለሰች። ምንም ሊሉት አይገባም። ነገሩ ደስ እንዳላቸው ሆነው ዝም ይበሉ እንጂ። ሰው ማዕዱን በፊትህ ቢያኖር በላይዋን በጎ የሆነና ብላሽ የሆነ ምግብ ቢያኖር ይህን ብላሹን ከኔ ዘንድ አርቀው አልሻውም ልትለው አይቻልህም። መጥፎውን ትተህ ከምትፈልገው ትበላለህ እንጂ። ያለ ትሕትና ያለ ጾምና ጸሎት ሰይጣንን ድል የሚነሳው የለም። መላ ዕድሜዋም 100 ዓመት ሆነዋት በሰላም አረፈ። ጸሎቷ በረከቷ ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለታወድራ ዘሃነጸት ጠረጴዛ ለብሩር ወወርቅ እንዘተሰይጥ አራዛ እስከ ደናግል ተስህባ በዘዚአሃ መዓዛ ወሰላም እብለይ ፍሉጠ ግእዝም ግእዛ ለኤጲስቆጶስ ዮሐንስ ዘጋዛ። በዚችም ቀን የጋዛ ኤጲስቆጶስ የዮሐንስ መታሰቢያው ነው። ደግሞ የእስክንድርያው የአባ በኪሞስ የስምዖንና ዘለምጽና የመኮንኑ የታወድራ መታሰቢያቸው ነው። እግዚአብሔርን በጸሎታቸው ለዘላለሙ ይማረን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 12 በዚች ቀን ኢየሩሳሌም ኤጲስቆጶስ አባ ለእስክንድሮስ አረፈ። በዚችም ቀን የሀገረ ጠመው ኤጲስቆጶስ የከበረ እንጦንስና የአውሳኒዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ይኑር አሜን። በዚችም ቀን መጥምቆ ዮሐንስ የተገለጠላቸው ጋይዮስና ኤስድሮስ አረፉ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ዛቅረብኩማ ኢሌታ ዘኪራ ይላፈም ለተጸምዱ ከዘልፈለላ አነብቶ ከበልቴ መጻፈ እንተረሳይ ከግዚኦ ጸሪቀ መበለት ውኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማይቶ ጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሃረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳሉ ወምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ዘመን የእግዚአብሔር ጸጋ ሳይሰጠው በፊት የእግዚአብሔር ቸርነትን እየለመነ ከመላእክት የዜማ ድምፅን ሰምቶ
በጣዕመ ዝማሬው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ካህን ነበረ። ይህ ያሬድ በግብረ ክህነት እያገለገለ ሳለ አንድ ሰው በእርሱ ላይ በጠላትነት ተነሳበት። እርሱም በዚህ ነገር እያዘነ ቆይቶ ከዕለታት በአንደኛው ቀን ሰውየውን ለመግደል አስቦ ጦሩን ይዞ በመንገድ ዳር ባለ ጉድጓድ አሸምቆ ደፈጠ። ጌታ ኢየሱስም በያሬድ ልቡና ውስጥ ያለውን አውቆ ከኤዶም ገነት በሥላሴ አምሳል 3 አእዋፍ ወደ እርሱ ላከ። ከዚያም 3ቱም አእዋፍ ያሬድ በቆመበት ወይም በሸመቀበት ቦታ ፊት ለፊት በአየር ላይ ቆመው ከ3ቱ አንዷ ወፍ በሰው አንደበት እንዲህ ስትል ተናገረችው። ያሬድ ሆይ ሰውን ለመግደል ለምን ታስባለህ? ክህነትህ ትፈርስ የለምን? በቅዱስ ወንጌል እግዚአብሔር ትእዛዝ ጠብቃት፣ ሕይወትንም ለማግኘት የምትፈልጉ ከሆነ ነፍስ አትግደሉ ተብሎ የለምን? ይልቁንም ክህነት ከዚህ ዓለም መንግስትና ክብር ሁሉ እንደምትበልጥ አታውቅምን? ያሬድ ሆይ አንተ ብፁዕ ነህ፣ አንተን የተሸከመች ማኅፀን የተባረከች ናት አለችው። ቅዱስ ያሬድም ይህን ቃል በሰማ ጊዜ ወደ ሰማይ አቅንቶ እሊያ 3 አእዋፍ ተመለከተና እናንተ በሰው አንደበት የምትማሩ አመጣጣችሁ ከወዴት ነው ብሎ ጠየቃቸው። በዚያም ጊዜ ከ3ቱ አእዋፍ አንዷ ከ24ቱ ካህናተ ሰማይ ማህሌትን ትማር ዘንድ ነግርህ ከኤዶም ገነት ወደ አንተ ተልከን መጥተናል አለችው። ይህንንም ከተናገሩ በኋላ እኒህ አእዋፍ ከእርሱ ተሰወሩ። በዚያን ጊዜ ቅዱስ ያሬድን የእግዚአብሔር መንፈስ ወደ ሰማይ ያስነሳውና የሰማያውያን እምቢልታና የመሰንቆ ድምፅ እንዲሁም ቅዱሳን መላእክት በአሸናፊው በእግዚአብሔር ዙፋን ዙሪያ ቆመው ሰማያውያን መላእክት ምድራውያን ረቂቅ አዳም የፈጠረ ለእግዚአብሔር ምስጋና ይሁን እያሉ ያለማቋረጥ በታላቅ ድምፅና በጡም ዜማ ሲያመሰግኑ በሰማ ጊዜ እርሱ ካለበት ስፍራ እነርሱ ወዳሉበት ዘሎ ሊገባ ወደደ፣ ነገር ግን አልቻለም። ዳግመኛም እሊያ አእዋፍ ወደ እርሱ ተመልሰው መጥተው ከ3ቱ አንዲቱ አእዋፍ ያሬድ ሆይ የሰማኸውን አስተዋልህን ብላ ጠየቀችው። እርሱ ግን አላስተዋልኩም ሲል መለሰ። እርሷም እንዲያውስ እንዲህ የእግዚአብሔር ምስጋና ትጠራ ዘንድ እኔ ነግርሃለሁ፣ ይኸውም የጌታ የኢየሱስ ክርስቶስ ቅዱስ ስሙ ነው አለችው። በዚያን ጊዜ ቅዱስ ያሬድ ልቦናዬ መልካም ነገርን አውጥቶ ተናገረ በማለት ከ24ቱ ካህናተ ሰማይ ስብሐተ ማህሌትን በየወገኑ ተምሮ ከቀኑ በ3 ሰዓት ቀድሞ ወደ ነበረበት መልአክ እግዚአብሔር መለሰው። በዚያም አኳኋን ቅዱስ ያሬድ ወደ ሰማይ ተነጥቆ ከኪሩቤልና ከሱራፌል ስብሐተ ማህሌትን ተምሮ ከተመለሰ በኋላ አክሱም ከተማ በምትገኘው ወደ ጽዮን ቤተ ክርስቲያን ሄደ። ከዚያም ከቤተ ክርስቲያኑ ገብቶ ከታቦተ ጽዮን ፊት ቆመና ድምፁን ከፍ በማድረግ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል፣ ከጽዮን አስቀድሞ ሰማይን ፈጠረ፣ ዳግመኛም ለሙሴ የድንኳን ስራ አሳየው በማለት በግዕዝ ቋንቋ የተናገረው ዜማ አሰምቶ ተናገረ። ዳግመኛም የእግዚአብሔር የሕጉ ታቦት ይህችውን ታቦተ ጽዮን ካለችበት መቅደስ ገብቶ 2 እጆቹን በታቦቱ ላይ ዘርግቶ ቅድስት ነሽ፣ ብጽዕት ነሽ፣ የተመሰገንሽ የተባረክሽ ነሽ፣ ክብርት ሆይ የከበርሽና ከፍ ያልሽ የብርሃን መውጫ የሕይወት መሰላል ነሽ፣ አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለዩት የተለየሽ የመለኮት ማደሪያ ነሽ የሚለውን እስከ መጨረሻው ዘሩና ዜማውን ደረሰ። ቅዱስ ያሬድ እንዲህ እያለ በግዕዝ ዜማ በሚያዜምበት ጊዜ 1 ክንድ ያህል ከሰማይ ወደ ሰማይ ከፍ አለ። እጆቹንም ዘርግቶ እግዚአብሔርን አመሰገነ። ከዚያም በኋላ ካህኑ ያሬድ ከቤተ ክርስቲያን ወጥቶ 4ቱ ደቀ መዛሙርት ተከትለውት በጸለምት ውስጥ በምትገኘው ወደ አንድ ገዳም ለመሄድ ሲጓዝ የአክሱም ጽዮን ካህናት እስከ ተከዜ ወንዝ ድረስ ሸኙት። በዚያም ጊዜ እጅግ ባማረ ጣዕመ ዜማው ድምፁን ከፍ አድርጎ በሁሉ ላይ ጸንታ የምትኖር የእግዚአብሔር ሰላም ዘወትር ከሁላችሁ ጋር ትኑር ብሎ የመሰናበቻ መዝሙር ዘመረ። ካህናቱም ይህንን ቃል ሰምተው መሪር እንባን አለቀሱ። እርሱም ከእነርሱ ጋር አለቀሰና ተሰነባበቱ። ካህኑ ያሬድም በጾም በጸሎት ተወስኖ በሚኖርባት ገዳም ውስጥ በየአይነቱ ዜማን ማስተማር ጀመረ። ተማሪዎቹም ጣዕመ ዜማ የደረሰውን ድርሰት ሁሉ ይጽፉ ነበር። በዚህም አይነት እግዚአብሔርን ከማገልገል ጋር መላእክትም በየጊዜው እየጎበኙ በጾምና በጸሎት ተጠምዶ ከ22 ዓመት ኖረ። ተጋድሎውንም ፈጸመ። ካህኑ ያሬድም ከዚህ ዓለም የሚለይበት ሰዓት በደረሰ ጊዜ ኢየሱስ ክርስቶስ ተገልጾለት ወዳጄ ሆይ ቀድሞ በሰማይ ያለ የመላእክት ሥርዓተ ማህሌት እንድታይና ወደ ምድር አስተላልፈህ
ወደ ምድር አስተላልፈህ ይህንኑ ዜማ እንድትመሰርት እንደወደዱ ሁሉ አሁንም ከዚህ ዓለም በምትለይበት ሰዓት እኔ ዳግም ተመልሼ በመጣበት ጊዜ ከካህናተ ሰማይ ሄሮድስ ደማቸው ካፈሰሰ ሕፃናት ጋር በደብረ ጽዮን ትዘምር ዘንድ ሰማያዊ የክብር አክሊልና የብርሃን ልብስ ተዘጋጅቶልሃል ብሎት ጌታ ኢየሱስ ክርስቶስ ወደ ሰማይ ከእርሱ ጋር በምስጋና ኢየሱስ ክርስቶስ ወደ ሰማይ አረገ። ለእርሱም ክብር ምስጋና ይሁን። ይቅርታው ቸርነቱ ለዘላለም በወትደርብን። የቅዱስ ያሬድ ረድኤት በረከት አማላጅነት አይለየን ለዘላለሙ አሜን። የማቴዎስ ወንጌል ምዕራፍ 5 ከቁጥር 10 ላይ ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው የእግዚአብሔርን መንግሥት ይወርሳሉ ይላል። ስለ ጽድቅ ብለው የተሰደዱትን ቅዱሳኑን በጠቅላላ አምላካችን ስለ ቅዱሳን ክብር ሲገልጽ በዚህ በማቴዎስ 5 ላይ አስፍረዋል ማለት ነው። እግዚአብሔር አምላካችን የቅዱሳኑን ክብር ሲገልጽ ስለ ጽድቅ ብቻ ምርጫቸው አድርገው ዘመድ አዝማዳቸውን የላመውን የጣመውን ንቀው ይቺ ዓለም አልጫ ናት፣ መራራ ናት፣ ጣዕም የሌላት ናት፣ ፍጻሜ የሌላት ናት በማለት ፍጻሜው የሌለው መነሻም መድረሻም ዛሬም ወደፊትም ለዘላለም ዓለምን አሳልፎ የሚኖረው አምላካቸውን ፍለጋ በመሄድ በዱር በገደሉ በዋሻው ለኢየሱስ ክርስቶስ ለአምላካቸው ለፈጣሪያቸው ራሳቸውን በመስጠት ከዓለም ተለይተው በፍጹም ልባቸው በፍጹም ሐሳባቸውና በፍጹም ሰውነታቸው ያለ ማማንታት ያለ ጥርጣሬ በፍቅር መስቀሉን ተሸክመው ራሳቸውን ክደው ተከተሉት ቅዱሳን አባቶቻችን። ክብር ይገባቸዋል። የነሱ በረከት ይደርብን። በዚህ ላይም የሚወደኝ ቢኖር በኋላዬ ይከተለኝ መስቀሉን ተሸክሞ የተባለውን ይሄንን ተግባራዊ ካደረጉት ቅዱሳን መካከል ዛሬ በ11 ሚያዝያ የምናከብራቸው ወርሃዊ በዓላቸውን ስማቸው ማን ነው? ንገሩኝ እስቲ። ሁላቸውም እስቲ ስማቸውን ጠርታችሁ በረከት ያድላችሁ። ማን ነው ዛሬ የምናከብራቸው? ንገሩኝ። አይሰማም። የአቡነ ሐራ ድንግል በረከት በዚህ ባላችሁበትም በቀጥታ ላይቭ ላይ የምትሰሙ የምትመለከቱ ሁሉ በረከታቸው ይደርባችሁ። ስለዚህ በእውነት ቅዱሳን አምላካቸውን ገልጸውታል። መኑ ዘያድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚከለክለኝ ማን ነው? የሚበላ የሚጠጣ ነው ወይስ ከመጥገብ የተነሳ ጠግበን ክርስቶስን እንዳንክድ ወይስ ረሃብ ነው? ርዛት ነው? ሰይፍ ነው? መራቆት ነው? ማንም የሚከለክለን የለም ብለው ይሄን ሁሉ ነገር ጥለው ሰውነታቸውን ራሳቸውን ማንነታቸውን ለእግዚአብሔር አስገዙ። ዝም ብሎ የተገኘ አይደለም። የቅዱሳን በረከት ወገኖቼ፣ ይሄ መዳን ዝም ብሎ የተገኘ አይደለም። ይሄ በረከት ዝም ብሎ የተገኘ አይደለም። ይሄ ቅዱስና ዛሬ አፍሰን ወደ ቤታችን፣ ወደ ትዳራችን፣ ወደ ልጆቻችን የምንወስደው ሰላም፣ ፍቅር፣ ረድኤት፣ በረከት ዝም ብሎ የተገኘ አይደለም። ክርስቶስ ከእናታቸው ማህፀን ጀምሮ እግዚአብሔር የመረጣቸው ቅዱሳን ዘርዝረንና ተናግረን ቆጥረን ጽፈን የማንጨርሳቸው ቅዱሳን አባቶቻችን አሉ። ከነሱ መካከል ዛሬ የምናከብረው የጻድቁ የኢትዮጵያዊ ጻድቅ የአባታችን የአቡነ ሐራ ድንግል መመረጥ ለኛ እጅግ በጣም አስፈላጊ እንደሆነ ዛሬ የታመማችሁ ሰዎች፣ ሞትን ድል አድርጋችሁ ዛሬ ለዚህ የበቃችሁ ሰዎች፣ ተስፋ ቆርጣችሁ ለዚህ ደርሳችሁ ተስፋችሁ ለምልሞ ከአጋንንት ስራት ተፈታችሁ ከቁስል በሽታ ተፈውሳችሁ
የመጣችሁ ሰዎች ዛሬ ልደታችሁ ነው። ደስ ይበላችሁ፣ ሐሴትም አድርጉ፣ እግዚአብሔርን አመስግኑ። ይሄ መፈወስ፣ ይሄ መዳን፣ ይሄ ከአጋንንት እስራት መፈታት የቅዱሳን ተጋድሎ፣ የቅዱሳን ለእግዚአብሔር መለየት፣ የአባታችን የአቡነ ሐራ ድንግል ለእግዚአብሔር ብቻ አማራጫቸው አድርገው ለእግዚአብሔር የተለዩ በመሆናቸው እግዚአብሔር እንዴት እንዳገለገሉት፣ ወላዲት አምላክ ድንግል ማርያምን እንዴት እንዳገለገሏት፣ እግዚአብሔር እንዴት አድርገው ሰው ሆነው እንዴት አድርገው እንደገለጹት፣ እግዚአብሔርን እንዴት አድርገው እንዳመሰገኑት፣ ቀን የለ ሌት የለ ጠዋት የለ ማታ የለ። አዎ ወገኖቼ ሰውነታቸውን በጾም እየቀጡ በስግደት እየቀጡ ላባቸው ወዛቸው አልቆ አጥንታቸው እስከሚቀር ድረስ የሚሰግዱት፣ ሲሰግዱ ምድሩን እያረሰ ወደ ታች ጉድጓድ የሚያደርግ የሚሰግዱበት ቦታ ማለት ነው። በዚህ ጸሎት በዚህ በረከት ነው ዛሬ የምንድነው። ስለዚህ እንዲህ ብሏል ነቢዩ፣ አይበጃችሁምና ከቅዱሳን አምላክ ከእግዚአብሔር ጋር አትዋጉ። ከማን አምላክ? ከእግዚአብሔር ጋር፣ ከቅዱሳን አምላክ። የቅዱሳን አምላክ እግዚአብሔር ሆይ በሉ እስቲ ሁላችሁ። አይሰማም? ጥሩት። የቅዱሳን አምላክ በሉ እስቲ። እግዚአብሔር ሆይ እኛንም ቤተሰቦቻችንም በሀገር ውስጥ ያሉትንም በውጭ ያሉትንም የአቡነ ሐራ ድንግል አምላክ በሉ እስቲ ሁላችሁ ይጠብቀን፣ ይጠብቀን። ስለዚህ የቅዱሳን አምላክ እግዚአብሔር ሆይ ብለን ስንጠራው ከመቅጽበት ወዲያውኑ በውስጣችን ያለውን ያውቃል፣ ይሰማል ማለት ነው። የማን አምላክ ስንለው እስቲ ንገሩኝ ሁላችሁም በሉ እስቲ። የቅዱሳን አምላክ እግዚአብሔር ፈጥኖ ይመጣል። የማን አምላክ ስንለው የቅዱሳን አምላክ እግዚአብሔር አባታችን እረኛችን ስሙ ለዘላለም የተመሰገነ ይሁን። እስቲ ቅዱሳን እንዳመሰግኑት የቅዱሳን በረከት ይደርባቸው። አመስግኑ እስቲ፣ እስቲ አመስግኑ በደንብ አድርጋችሁ። የቅዱሳን አምላክ ሲባል እግዚአብሔር ወዲያው ይሰማል፣ ወዲያው ይመጣል የተባለው ለምንድን ነው? አልጫውን ይሄንን ጎስቋላውን ጊዜያዊውን የኮንትራቱን ይሄ የሚያበቃውን ይሄ በቁጥር የሚያበቃውን ይሄንን ኃላፊውን ዓለም ጥለው ስለ ጽድቅ ተሰደዱ። ስለምን ተሰደዱ? ስለ ጽድቅ። ዛሬ የመጣችሁት ለመጽደቅ ነው አይደል? ለመዳን ነው፣ ለመፈወስ ነው። የአባታችን በረከት እንዲያድርባችሁ ነው አይደል? እስቲ ጽድቅን ተርበን የመጣን የምትሉ እስቲ ጽድቅን፣ በረከትን፣ ጽድቅ ለነፍሳችሁ በረከትን ደግሞ ለስጋችሁ ያድላችሁ እልላችሁ እግዚአብሔርን አመስግኑ እስቲ። ስለ ጽድቅ የሚሰደዱ ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ መንግሥተ ሰማያትም የእነርሱ ናት የሚለውን ካደረጉት አንዱ አባታችን ጻድቁ ኢትዮጵያዊ ጻድቅ አባታችን አቡነ ሐራ ድንግል ናቸው። የሬማው ካህን የዮሐንስ እናታቸው ወለተ ጊዮርጊስ የሚባሉ የእግዚአብሔር ሰዎች እጅግ በትዳራቸው ቅዱስ የሆኑ ንጹሕ የሆኑ ለእግዚአብሔር በፍጹም ልባቸው የሚገዙ እግዚአብሔርን የሚወዱ የተባረኩ ከተባረኩ ንጹሕ ቤተሰብ ምንጭ የተገኙ ሲባል ስማቸው አቡነ ሐራ ድንግል። ሐራ ድንግል ማለት ከንጹሕ ቤተሰብ ምንጭ የተገኘ የጨዋ ልጅ ማለት ነው። በረከታቸው ይደርብን። እናት አባታቸውን ይህንን ዓለም የሚጸየፉ ኃጢአትን የሚጸየፉ በደልን፣ ስተትን፣ ጥርጣሬን የሚጸየፉ ስለሆኑ ጥሩ ፍሬ አፈሩ። ጥሩ ፍሬ የተባሉ ከአባታቸው ከዮሐንስ ከእናታቸው ከወለተ ጊዮርጊስ የተገኙ ጥሩ ፍሬ የተባሉ የሃይማኖት አገልጋይ ተክል የተባሉ የእግዚአብሔር መክበሪያ የተባሉ የእግዚአብሔር ወታደር የተባሉ አቡነ ሐራ ድንግል የእግዚአብሔር ሰማያዊ መልአክ የተባሉ አቡነ ሐራ ድንግል የእናት አባታቸው መመረጥ ንጹሕ ፍሬ ሆኖ አቡነ ሐራ ድንግል ለእናት ለአባታቸው ተሰጣቸው። ዛሬም በፍሬያቸው የምንጠግብ በቃል ኪዳናቸው
ከእስራታችን የምንፈታ በቃል ኪዳናቸው ከበሽታችን የምንፈወስባቸው ድነት የሆኑን ቃል ኪዳናቸው የደከምነውን የሚያበረታ ልምሾ የሆኑትን እነሆ የሚያጠነክር አንገታቸውን ደፍተው የሚሄዱትን ቀና ያደረገው የአባታችን የአቡነ ሐራ ድንግል እምነትና ጸበል የተሰጠው እንዲሁ ዝም ብሎ አይደለም፣ ራሳቸውን ለክርስቶስ ለይተው ስለሆነ ነው። ስለዚህ ወገኖቼ ራሳችን ከተንኮል እንለይ፣ ራሳችን ከዘረኝነት እንለይ፣ ራሳችን ከአድመኝነት እንለይ፣ ራሳችን ከበደልና ከኃጢአት እንለይ። ወደ ማን ራሳችን እንለይ? ንገሩኝ እስቲ። ወደ እግዚአብሔር፣ ለእግዚአብሔር እንለይ ወደ እግዚአብሔር፣ ለእግዚአብሔር ነው። እሱ ነው የሚያዋጣን። እየሰማችሁ ነው? ማን ነው የሚያዋጣን? ንገሩኝ እስቲ። እስቲ እግዚአብሔር የምትሉ እጃችሁ ነው። ማን ነው የሚያዋጣን? ያውም ትርፋማዎች የሚያደርገን የሚያዋጣን ኪሳራ ማናገኝበት የማይቆጠር የማይሰፈር በረከትና ረድኤት የምናገኝበት አስተማማኛችን ሁልጊዜ የሚያዋጣን ዋስትናችን አምላካችን እሱ ነው። ስለዚህ ወደ ጽድቁ ጎዳና ጽድቅ የሚያጸድቀን በዘላለም በቤቱ በደስታ የሚያኖር ይሄ የሚያልፈው የሚያልቀው ድቃቂው ዓለም ይሄ የሚያልፈው ሰዎች በራሳቸው አስተሳሰብ አንዱን ትንሽ አንዱን ትልቅ የሚያደርጉበት ይህ ዓለም አይገባንም ወገኖቼ። ዘላለማዊው አምላካችን ዘላለማዊ ቤቱን የሚያወርሰን ወደ አምላካችን ወደ እሱ መለየት ነው ያለብን። ስለዚህ እግዚአብሔርን ነው መለመን፣ እግዚአብሔርን ነው መሻት፣ እግዚአብሔርን ነው ሁልጊዜ ማመስገን፣ ወደ እግዚአብሔር ነው መምጣት፣ ወደ ቤቱ ነው ቅዱስ ሆኖ ቅዱሳን እንድንሆን የሚያደርገን እሱ አምላካችን ነው። እግዚአብሔር የቅዱሳንን በረከት ያሳደርባችሁ። ስለዚህ ቅዱሳን ስለ ጽድቅ ምን አሉ? እየሰማችሁ ነው? ቅዱሳን ጽድቅን ተራቡ፣ ስለ ጽድቅ ተሰደዱ። እየሰማችሁ ነው አይደል? ይሰማል ግን እውነቴን ነው የምላችሁ፣ የምትሰሟት መስሎኝ እንድንሰማ ልቦናችንን ያብራልን። ስለዚህ ወገኖቼ ቅዱሳን አባቶቻችን ስለ ጽድቅ ነው። ይሄ ብልጭልጩ ዓለም፣ ሀላቂው ዓለም፣ ኃላፊው ዓለም በዚህ ምድር ላይ በሰዎች ዘንድ ማዳላት የሚሰጥበት የዚህ የምድር አስተሳሰብ በምድር ያለው ሁሉ ያልፋል። በምድር የነበሩ ከዚህ በፊት የነበሩት ዝነኞቹ፣ ትልልቆቹ፣ አዋቂዎች የተባሉት ሁሉም አልፈዋል። የማያልፈው ማን ነው ንገሩኝ እስቲ። ስለዚህ ስለ ጽድቅ ነው መራብ ያለብን፣ ስለ ጽድቅ ነው መጠማት ያለብን ወገኖቼ፣ የእግዚአብሔር ቤቱን መንግስቱን እንድንወርስ። ስለዚህ አባታችን አቡነ ሐራ ድንግል በዘመድ የከበሩ በምድር ኑሮ የተሟላላቸው ወገን ዘመድ ነበራቸው። ይሄ አያዋጣም፣ የሚያዋጣው ትርፍ የማገኝበት ለዘላለም የምኖርበት እግዚአብሔር ነው ብለው ብቸኛ አማራጫቸውን ያደረጉ ጽድቅን የተራቡ አምላካቸውን እግዚአብሔርን ፍለጋ በመሆኑ ዝም ብለው አይደለም ያገኙት፣ ተፈትነዋል። ከመወርቅ ፈተኖሙ በእሳት፣ ከመወርቅ ፈተኖሙ በእሳት፣ እንደ ወርቅ በእሳት ተፈተኑ። በምን ተፈተኑ? እየሰማችኝ ነው አይደል? አሁን አንዳንድ የምታስሩት ወርቅ የሚመስላል። እንዲያው ዝም ብሎ ወርቅ የለበሳችሁ ለመምሰል አንገት የለ ወርቅ፣ እጅ የለ ወርቅ፣ እግሬ የለ ወርቅ፣ ጆሮማ ወንፊት አድርጋችሁታል። ኧረ ልብ ይስጠን። እግዚአብሔር የፈጠረውን ዝም ብሎ ወንፊት አታርገው። እየሰማችኝ ነው አይደል? እባካችሁ በመጠን እንኑር። በምን እንኑር ንገሩኝ እስቲ። በመጠን እንድንኖር እግዚአብሔር ይርዳል። ከመጠን በላይ ጆሮህን በስተሽ ወንድ የለ። አሁንማ ኧረ እንደው ባካችሁ ወደ ገዳም ስትመጡ ይሄ ምክር ሊመከር ያስፈልጋል አይደለም? ስለዚህ ወርቅ መሆኑን ሳታውቁ ዝም ብለው ብልጭልጭልጭ የዓለሙ ጉዳይ ነው። ይሄ ምሳሌ ነው። በዚህ በብልጭልጩ ዓለም ጎምጅታችሁ ጓጉታችሁ ለስጋችሁ ተገዝታችሁ ኋላ በግራ ከመቆም እግዚአብሔር ይሰውራችሁ። አሜን በሉ እስቲ። ስለዚህ ወገኖቼ አማራጫችን ማን ነው ንገሩኝ እስቲ። ማን ነው?
አማራጫችን እግዚአብሔር ነው መሆን አለበት። ስለዚህ አባታችን አቡነ ሐራ ድንግል በቃል ኪዳናቸው በእምነታቸውና በጸበላቸው ስማቸው ሲጠራ አጋንንት የሚርበደበደው የሚንቀጠቀጠው ድራሹ የሚጠፋ በጸሎታቸው ባደረጉት ስራ መልካም ተጋድሎ ጽኑ የሆኑ እንዳለት የማይንቀሳቀሱ የእግዚአብሔር ወታደር አቡነ ሐራ ድንግል ማለት የእግዚአብሔር ወታደር፣ አቡነ ሐራ ድንግል ማለት ሰማያዊ መልአክ፣ አቡነ ሐራ ድንግል ማለት የድንግል ማርያም አገልጋይ ሊሆኑ የቻሉት አለት በእምነታቸው አለት ወንጌላዊ ሰባኬ ወንጌል ሁልጊዜ ጽድቅን የሚራቡ የእግዚአብሔርን ቤቱንና መንግስቱን ሊወርሱ የሚፈልጉ በፍጹም ልባቸውና በፍጹም ሐሳባቸው። አዎ ብዙ አጋንንት እየመጣ ስጋዊ ዓለማዊ ሊያደርጋቸው ፈልጎ ነበር። አንዳንድ ጊዜ በሴት አምሳል እየመጣ አልጋቸው ላይ ተኝቶ አንተ ርኩስ መንፈስ በእግዚአብሔር ስም ይሉትና ይገስጹትና ከዛ በኋላ ሰው የመሰለው ሁሉ እንደገና ሰው የመሰለው ምን መስሎ ይገኛል? ሰይጣን ሆኖ ድራሽ አባቴ ያጥፋው ይሉታል፣ ድራሹ ይጠፋል። እንዲህ አድርገው ይታገሉት ነበር። እግዚአብሔር እንደ በእውነቱ ቅዱሳንን የቅዱሳን ፍሬ በረከቶች እስቲ የማን በረከቶች ናቸው? እስቲ እጃችሁን አውጣችሁ ንገሩኝ። በረከታቸው እንዲያል የማን ፍሬ በረከቶች ናቸው? እንደው ያልዘሩትን ሰው ያልዘራውን ሰው የማያውቀውን መናፈቅ አለበት? ንገሩኝ እስቲ። የማያውቁት ሰው አይናፍቅም ማለት ታዲያ የማያታውቁትን መጤ ነገር አትናፍቁ። እሺ እየሰማችሁኝ ነው? የማን በረከቶች ናቸው? አያቶቻችሁ የማን ደቀ መዛሙርት ነበሩ? ንገሩኝ እስቲ። ምን ብያቸዋለሁ? አያቶቻችሁ የእናንተ ቅድመ አያቶቻችሁ እናት አባቶቻችሁ የማን ደቀ መዝሙር ናቸው? ንገሩኝ እስቲ። የተክለ ሃይማኖት ደቀ መዛሙርት ነበሩ። የአቡነ ዜና ማርቆስ ደቀ መዛሙርት ነበሩ አያቶቻችን። የአቡነ ሐራ ድንግል ደቀ መዛሙርት ነበሩ አያቶቻችን። የአቡነ ሳሙኤል፣ የአቡነ አረጋዊ፣ የሌሎቹም የነ መባጽዮን የሌሎቹም ቅዱሳን ደቀ መዛሙርት ነን እኛ የኦርቶዶክስ የተዋሕዶ ልጆች። እናቶቻችን፣ አባቶቻችን፣ ቅድመ አያቶቻችን የቅዱሳን ደቀ መዛሙርት ነበሩ። ስለዚህ ሃይማኖታችን ርትዕት ናት። ቅዱሳን ጨለማውን ሂዱ አብሩ፣ ወንጌልን ለዓለም ሁሉ ስበኩ፣ የኔ አባል አድርጓቸው፣ ወንዘ ታጠምቅዎሙ በስመ አብ ወወልድ ወመንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ክርስቲያን አድርጓቸው ተብለው ከሐዋርያት በኋላ ቅዱሳን ጻድቃን ሰማዕታት፣ ከዛ በኋላ አባቶቻችን ካህናቱ ሊቃውንቱ እያስተማሩ ደቀ መዝሙር ያደረጓቸው የነሱ የተዋሕዶ የልጅ ልጆች ነን። ስለዚህ የምናውቀውን የሰማነውን እንናፍቃለን እንጂ የማናውቀውን ለቅዱሳን ክብር የማይሰጡትን ለእመቤቴ ለድንግል ማርያም ለጭቃ አማላጇ ለወላዲት አምላክ ክብር የማይሰጡትን እንደ አሸን መጥተው የፈሉትን ኦርቶዶክስ ክርስቶስ ተዋሕዶን ያከበራትን ያመሰገናትን የቀደሳትን በደሙ የመሰረታትን ቤተ ክርስቲያን ዝቅ የሚያደርጉት ለነሱ ልንናፍቅ አይገባል። ለነሱ ልንሆን አይገባል። እግዚአብሔር ክብር ለእናታችን ለተዋሕዶ ይሁን። ክብር ለእመቤቴ ለወላዲት አምላክ ይሁን። ክብር ለቤተ ክርስቲያን ይሁን። ክብር ለአቡነ ሐራ ድንግል ይሁን። እዚህች ቤተ ክርስቲያን ስትመጡ አሁን ዙሪያውን ምን አለ? እየሰማችሁኝ ነው አይደል? ምን አለ? እየሰማችሁኝ ነው? ዙሪያውን የእግዚአብሔር ጥሩ ደስ የሚል ጸጋ ያለበት መልካም ተፈጥሮ፣ ደስ የሚል ሕሊናን አይምሮን የሚያድስ እጅግ በጣም የጸሎትና የጽሞና ቦታ፣ የበረከት ቦታ፣ በረድኤት ለዘላለማዊ ለእኛና ለእናንተ በአማላጅነት በጸጋ የሾማቸው ቃል ኪዳን የሰጣቸው በረከት የሰጣቸው ስማቸውን ለጠራ ዝክራቸውን ለዘከረ በረከት እንዲታደል ያደረጋቸው እግዚአብሔር የእግዚአብሔር ወታደር ሰማያዊ መልአክ የተባሉት የአቡነ ሐራ ድንግል በረከት ነው ያለው አይደል? እሺ እውነቱን ደግሞ እንነጋገር። እየሰማችኝ ነው አይደል? ልብ በሉ። እውነቱን ምኑን እናገር?
እውነቱን እየሰማችሁ ነው አይደል? ሌላ ቦታ ከተዋህዶ ውጭ ሌላ ቦታ ስትሄዱ ምንድነው ያለው? ባዶ አዳራሽ። ይህንን በድፍረት ነው የምናገረው አይደል? ባዶ አዳራሽ። እዚህ ቦታ ስትመጡ ዕጣኑ ይሸታቸዋል አይደል? ዕጣን የማን አምልኮት መገለጫ አይደል? እግዚአብሔር በተወለደ ጊዜ ሰብአ ሰገል ካመጡለት ስጦታ አንዱ ዕጣኑ ነው አይደል? ዕጣኑ በመጽሐፍ ቅዱስ የተጻፈው ወርቅ፣ ዕጣን፣ ከርቤ ገበሩለት። ይሄንን ታዲያ ከቅዱሱ መጽሐፍ ልትፍቀው ነው። ዕጣን ያለው ቤተ ክርስቲያን ነው። ቤተ ክርስቲያን ስንመጣ ምንድን ነው የሚሸተው? ንገሩኝ። ዕጣን አይደል? ዋሻው የዋሻውን ሕይወት ማን ነው መጀመሪያ የጀመረው? ንገሩኝ እስቲ። የተወለደ በቤተልሔም በዋሻ ነው ይላል አይደል? ይህንን ከቅዱሱ መጽሐፍ ልታወጣው ነው። ይህችም ቤተ ክርስቲያን በመጽሐፍ ቅዱስ የተጻፈውን ፎርሙላ እየተጠቀመችበት ነው። ወንጌሉ እየተነበበ ቤተ ክርስቲያን ይሰራል። ሌላው ቤተ ክርስቲያን ክርስቲያኖች የእግዚአብሔር ቤተ መቅደሱ ይሰራሉ ማለት ነው። እዚህ ስትመጡ ዕጣኑ አለ፣ እምነቱ አለ። እውነቴን ነው። ምንድነው ይሄ አፈር ነው ለምትሉ ሰዎች እየሰማችሁ ነው አይደል? አፈር ነው እምነት እያላችሁ የሚጽፉ አይቻሉ። ልብ በሉ። ጌታችን አምላካችን ኢየሱስ ክርስቶስ በእግሩ የተረገጠው የተራመደበት ቃሉ የተናገረበት ልምሾች ይጠነክራሉ። ቃሉ ሲናገር ዲዳዎች ይናገራሉ። በቃሉ ሲናገር ጎባጣዎች ይቃናሉ። በቃሉ ሲናገር ለምጻሞች ይነጻሉ። ከዛም ደግሞ ቅዱሳን አባቶችን እንደራሴ አድርጎ ለራሱ ለተመረጡት፣ እርሱን ለወደዱ፣ እርሱን ለተከተሉ፣ እሱን ለሚያገለግሉ ደግሞ የእሱን አስተላልፎላቸዋል በረከት። እንኳን አንተ ደፋሩ ይቅርና ቅዱሳን አባቶቹ ትሑታኑ ዝቅ ብለው ራሳቸውን ከፍ አድርገው በዚህ ዘመን እና አቡነ ሐራ ድንግል ወደ እግዚአብሔር እስከሚጠሩ ድረስ ቃል ኪዳን እስከሚቀበሉ ድረስ ራሳቸውን ዝቅ አድርገው ክርስቶስን ይገልጹት ነበረ። ዛሬ ደግሞ ራሳቸው ከፍ ብሎ እየታየ ነው። በአጋንንት ላይ ይታበያሉ። አጋንንትን ከምድረ ገጽ ከዛ ወደዛ ያሳድዳሉ። አባታችን በበትረ መስቀል አጋንንትን እየቀጠቀጡ ከምድረ ገጽ ያጠፋሉ። አንተ እንኳን ደፋሩ አጋንንትን አስወጣለሁ ብለህ ትጥራለህ። እንኳን አባቶቻችን፣ ክብር ለአባቶቻችን ይሁን። እነ ተክልዬ ድል አድርገዋል አጋንንቱን። ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። የታመሙትን ይፈውስልን፣ የተሰደዱትን ይመልስልን፣ የተራቡትን ያጽግብልን፣ የታረዙትን ያልብስልን፣ የተራቡትን ያጽግብልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ይስጥልን። በቸርነት ጠብቀን፣ ክፉን አረቅልን፣ መልካሙን አቀርብልን። አምላካችን መዓልቱን ባርከ ቀድሰ ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ በወግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን